ዲጂታል ቴክኖሎጂ በራሱ ከዋና ዋና አምስት ግቦቻችን አንደኛው ግብ ነው። በሌላ መንገድ ደግሞ ሁሉም ግቦች የሚያስተሳስር ስርዓት ነው። የዲጂታል ኢንፍራስትራክቸር ያደገባቸው ሀገራት ትምህርት ሊሰፋ አይችልም፣ ጤና ሊሻሻል አይችልም፣ ግብርና ወደ ማርኬት ሊወጣ አይችልም፣ ኢንዱስትሪ ሊያድግ አይችልም። እድገት የሚባለው ነገር ቴክኖሎጂ ከሌለ የተሟላ አይሆንም። ምክንያቱም ማንኛውም ነገር የሚለካው በምርት ብቻ ሳይሆን በምርቱ ብዛት ነው። ፕሮዳክቲቪቲ ማደግ አንድ ሄክታር ላይ 10 ኩንታል ማምረትና አንድ ሄክታር ላይ 100 ማምረት ይለያያል። አንድ ፋብሪካ ውስጥ በአንድ ሺፍት 100 ሸሚዝ ማምረትና በ3 ሺፍት በርከት ያለው ማምረት ያንኑ ኢንቨስትመንት መልቲፕላይ ያደርገዋል። ይሄን ሁሉ የሚያሳልጠው ቴክኖሎጂ ነው። በእኛ ሁኔታ ለምሳሌ ዛሬ 4-5 ዓመት ገደማ 4G የሚባል ነገር አናቅም። አሁን ግን ከ1000 በላይ ከተሞች 4G ያላቸው ቴሌኮም ኢንፍራስትራክቸር አላቸው። ዴታ ባገኙ ቁጥር በዛ ይማራሉ፣ በዛ ጤናቸውን በቨርቹዋሊ መታከም ይችላሉ፣ በዛ ስራ ማግኘት ይችላሉ። የቨርቹዋል ጆብ እየተስፋፋ ነው ያለው። ብዙ ነገር ነው የሚነካካው ቴክኖሎጂው፣ በውትድርናውም፣ በጤናውም፣ በትምህርቱም፣ በአኗኗር ዘዬውም፣ በትራንስፖርቱም። በእኛ ሁኔታ አዲስ ነገር ሲመጣ እንደሚገባን ስለማናምን ለሌሎች እንደሚገባ እናምንና ካለፈ በኋላ በቁጭት እንንገበገባለን። ያን ያስቀራል። ቢያንስ ልጆቻችን የሚወዳደሩ በዓለም ገበያ ላይ ተወዳድረው የተሻለ ፕሮዳክት መሸጥ የሚችሉ ያደርጋቸዋል። የሰለጠነ የሰው ኃይል ለመፍጠርም በእጅጉ ያግዛል። ብዙ ነገር ብርቅ የሚሆንብን በዚህ ቴክኖሎጂ እጥረት ምክንያት ነው። ብዙ ነገር ቅርብ የሚሆንልን ደግሞ አክሰስ ባገኘን ቁጥር ነው እና ያን ያመጣል። ኢትዮጵያ ውስጥ የተሰራ ያለው አንደኛው ቴሌኮም ኢንፍራስትራክቸር ነው። ብዙ ነገር እየቀየረ ነው ያለው። ቅድም እንዳነሳሁት ሳይንስ ሙዚየም ቢሊየንስ ኢንቨስት የተደረገበት በጣም ትልቅ ስራ ነው። ሄሊኮፕተር ማብረር የሚፈልግ ሰው፣ ድሮን ማየት የሚፈልግ ሰው፣ ትላልቅ አውሮፕላን ማብረር የሚፈልግ ሰው፣ የስፔስ እንቅስቃሴ ማየት የሚፈልግ ሰው፣ አርቲፊሻል ኢንተለጀንስ ማየት የሚፈልግ ሰው በግማሽ ቀን የሳይንስ ሙዚየም ጉብኝት በጣም ብዙ ነገር መማር ይችላል። ብዙ ፋይዳ አለው። አርቲፊሻል ኢንተለጀንስ ተቋም በአፍሪካ ቀደምቱን የገነባ ነው። አሁን ዩኒቨርሲቲ እየገነባን ያለ ነው። ለእኛም ለአፍሪካን በሚሆን ልክ ይሄ ኢምፓክቱን የምናየው እንደ ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የዛሬ 89 ዓመት ሲገነባ ብዙ ያን የነበረው ሰው ፋይዳውን ላይገነዘበው ይችላል። ዛሬ ግን በአፍሪካ ኩራታችን ነው። ቴሌኮም ሊወሰድ ይችላል፣ ፖስታ ሊወሰድ ይችላል። ለምሳሌ ሺፒንግ ላይንስ ብንወስድ በአፍሪካ ውስጥ ከኛ ቀጥሎ ግብጽ ነው እንደዚህ አይነት ተቋም ያላቸው። እሱም ለካናሉ ትራንስፖርት ነው። ግን ወደብ የባህር በር ሳይኖረው ግዙፍ ሺፒንግ ላይንስ ያለው ብቸኛው ሀገር ኢትዮጵያ ነው። ይሄንን ማጠናከር ማሳደግ ከተቻለ ብዙ ጥቅም ሊያመጣልን ይችላል እና አርቲፊሻል ኢንተለጀንስ ልክ እንደነዚህ ተቋማት ነው ውሎ ሲያድር ፋይዳው ልክ እንደነዚህ ተቋማት ኢምፓክቱ የሚታይ ይሆናል። ዩኒቨርሲቲውም እንደዚሁ 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዛ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ቨርቹዋሊም ብንሰራ ተቀጥረንም ብንሰራ ስራን ብንፈጥር ፋይዳን ብትወስድ ዲጂታል መታወቂያ ኢንሃውስ ነው የገነባ ነው። ኢትዮጵያ 35-6 ሚሊዮን ደርሰናል። አሁን ግን ከኢትዮጵያ ወጥተን ዛምቢያ ኮንትራት ፈርመን ኦልሬዲ የኛን ሲስተም መሸጥ ጀምረናል። እየወጣን ያለው ማለት ነው። ፊንቴክ ቢወሰድ ያው አንተም ታውቀዋለህ። በስልክ ብር ታስተላልፋለህ፣ ትገዛለህ፣ ትሸጣለህ፣ ቲፕ ትሰጣለህ። ብዙ ቢቀረንም በከፍተኛ ደረጃ ተሻሽሏል። ያም የፊንቴክ ሲስተማችን አንዳንድ አፍሪካ ሀገራት ላይ ተፈላጊ ሆኖ ወደ ማርኬት እየወጣ ነው ያለውና ቴክኖሎጂ ኤሪያ ላይ ብዙ ነገር ነው የምንሰራው። ቅድም መሶብን ጨምሮ ዘሆል ሲስተሞቻችን ኦቶሜት ማድረግ፣ የከተማ ሲስተሞቻችን ኦቶሜት ማድረግ፣ ከአንድ ሴንተር ከሲቹዌሽን ሩም ወይም ስራዎቻችን በዳሽቦርድ ፎሎ ማድረግ። እኔ ቢሮ ውስጥ ዳሽቦርድ ብትመለከት ብዙ ስራዎች ላይ የሚችልበትን ሲስተም ዳታ ላገኝበት የሚችልበትን ሲስተም ፈጥሯል። እንደዚህ ያሉ ጉዳዮች ስራ የሚያቀላጥፉ ስራ የሚያቀሉ በቀን 10-15 ስብሰባዎች እናደርጋለን። ቨርቹዋል ነው። ድሮ ቢሆን ኑ ተመለሱ ሲባል ነዳጁ ጊዜው ብዙ ኮስት አለው።
አሁን ቨርቹዋሊ እንሰበሰባለን፣ ብዙ ስራ እንሰራለን ከክልሎች ጋር ከሚኒስትሮች ጋር። በዚያ ምክንያት ብዙ ጉዳዮች በፈጠነ ጊዜ እንድንከውን እድል ሰጥቷል። እንደ ሀገርም የማይናቅ ኢኮኖሚክ እድገት እያመጣ ነው ያለው። ብዙ ስራ ይጠበቅብናል፣ ግን ጅማሯችን ተስፋ ሰጪ ነው ማለት ይቻላል።